አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። በጣም ከረዥም ጊዜ በኋላ እንግዲህ ወደ ዩቲዩቤ በድምፄ መጣሁኝ ማለት ነው። በጣም ብዙ ጊዜ ሆነዋል እውነት ለመናገር ማለት ነው። እና ያለሁበት ስራውን እንደምታውቁት ያው የመዳን ቤት ነው ያለሁት። ያው ስሜን ለማታውቁት ሀያት እባላለሁ። ሀያት ዩቲዩበር እባላለሁ ማለት ነው። ያው ዩቲዩበር እጨምርበታለሁ የመጨመር እንትን አለኝ ለወደፊት። እና ምን ልላችሁ ፈልጌ ነው፣ በራሴ ቪዲዮ አልመጣም ነበረ ብዙ ጊዜ ማለት ነው። ለምን? ከስራው አንጻር እየተመቸኝ አይደለም። ልጅም ስላለብኝ ማሻላ ተባረከላ ልጅ ወልዳ እኔ እንድጠብቅ እያደረገችኝ ስለሆነ ከስራዬ ጋር ምንም አይነት ነገር ቪዲዮ ለመስራት በራሴ ለመስራት በቃ ትቼዋለሁ ማለት ነው። ገባችሁ? አለኝ ፍላጎቱ አለኝ፣ ግን በቃ ለመስራት አልፈለኩም ማለት ነው በነገራችን ላይ። እናም ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኑ። እንዲሁም የምትፈልጉት ነገር ካለ ምናልባት ዩቲዩብ እኔ በማቀው ነገር ልረዳችሁ የምችል ነገር ካለ ኮሜንት ላይ አስቀምጡልኝ። ዩቲዩብ አከፋፈት ሊሆን ይችላል። የቸገራችሁ ነገር መጠየቅ ለምትፈልጉት ነገር እኔ አስረዳችኋለሁ ማለት ነው። ምክንያቱም በቻልኩት አቅም ለማስረዳት ዝግጁ ነኝ ማለት ነው። ሌላው መናገር የምፈልገው ነገር ደግሞ ያው ብዙ ጊዜ የምሰራው በአብርሃም እና በሩታዬ ነው ማለት ነው። ታውቃላችሁ። ለምንድን ነው በእነሱ ለምትሰራ ያለሽ ለምትሉኝ ሰዎችም ራሱ ምላሽ እሰጣችኋለሁ ማለት ነው። እነሱ ያው እኔ የምሰራው መጀመሪያ የጀመርኩት ከሩታ ነበረ ቪዲዮ መስራት የጀመርኩት እውነት ለመናገር ማለት ነው። ምክንያቱም ሳያቸው ቡታጀራም ስለሆኑ በቃ መስራት ጀመርኩኝ፣ እየሰራሁኝ ነው ማለት ነው። እና ያው ሰው ጥቅም እናገኝበት ምናምን ሊመስለው ይችላል። አሁን ላይ ምንም ጥቅም የለውም እውነት ለመናገር ማለት ነው። ወደፊት ፈጣሪ ብሎ ሞኔታይዝ ካደረገን ሊከፍለን ይችላል ማለት ነው በዚህ አጋጣሚ። እና ምን ማለት የምፈልገው ነገር ደግሞ እንግዲህ አብርሃምዬ በዚህ ሰሞን እየተመለሰ ነው፣ እያየነው ነው ወደ ሩታ ማለት ነው። ምክንያቱም በጣም ብዙ ሰዎች ሀሳብ እየሰጡበት ነው። በቃ በጣም ብዙ ሰዎች እንግዲህ ቲክቶክ ስንገባም ዩቲዩብ ስንገባም የነሱ ነው የምናገኘው ያለ ነው ማለት ነው። እና ሩታ ምንም ጥፋት እንደሌለባት እውነት ለመናገር ጥሩ ሰው እንደሆነች ማለት ነው በጋሼ እየመሰከሩላት ነው። በጣም ብዙ ጊዜ ቪዲዮ ሲሰሩ በቃ ስርዓት ያላት ልጅ እንደሆነች እየሰማን ነው ማለት ነው። በቃ ጥሩ ሰው ናት። ለአብርሃም ደግሞ የምትሆነው ሴት በጣም ጀግና ሴት፣ በጣም ታታሪ ሴት ማለት ነው። መሰረት የጣለች ልጅ ናት ማለት ነው። ምክንያቱም አንድ ነገር ማንኛውም አይነት ነገር ስትጀምሩትም ወይም የሆነ ነገር መሰረት ከጣለና መሰረት ካልጣለ እኩል አይደለም። ገባችሁ? ማለት የምፈልገው መሰረት የጣለና ያልጣለ እኩል ነው እንዴ? ለእናንተ አይደለም። ገባችሁ? እሷ ቢያንስ እንኳን ሉሌን መሰረት ጥላለች። ገባችሁ? ሉሌን መሰረት ጥላለች ማለት ነው። ገባችኋ? ቢያንስ እንኳን ህይወት የምትለው በቃ ምን ብዬ ልንገራችሁ እውነት ለመናገር ማለት ነው። በጣም ጀግና ብርቱ የሆነች እህታችን ናት ማለት ነው። እና የምናደንቃት ደግሞ ማለት ነው ተከብራ በክብር ስላገባች በክብር በቃ ከምትፈልገው ሰው ስለሆነች ብቻ እኛ እንወዳታለን፣ እናከብራታለን። የሌላውም ሴቶች ተምሳሌት ናት ብዬ ነው የማስበው እውነት ለመናገር ሩታ ማለት ነው። እና ሰው ቢያንስ እንኳን ያው እኔ አንድ ሰው ካልፈለኩት ያልሆነ ቦታ እንዲወድቅ አልፈልግም። ለምሳሌ ሄረሜላ የምትሰራው ስራ እንዲህ ሁላችንም እናቃታለን ማለት ነው። ሁላችንም እውነት ለመናገር ገባችኋ? ማለትም እናቃታለን ማለትም ስላችሁ እሷን የማይሆን ህይወት ውስጥ እንደገባች ሁላችንም የምናውቀው ታሪክ ነው ማለት ነው። ምክንያቱም አንድ ሰው ቀለበትና ቀለበት ማረግ ቃል እኮ መገባባት ቀላል ነው ታውቃላችሁ። ብዙ ጊዜ ማለት ነው ኬክ ነው ኬክ አሰርተው እንግዲህ 3000 ይሁን 2000 ይሁን ኬክ አሰርተው ጓደኞቹ ሰብስቦ ቃል ልግባልሽ ነው ያላት እንጂ በስነ ስርዓት ተከብራ በክብር ያገባች ወይም ትዳር የያዘች ሴት አይደለችም ማለት ነው። እና ሩታና ሄረሜላን ልትወዳደር አትችልም በፍጹም ማለት ነው ከሩታ ጋር ማለት ነው። ገባችሁ? አልፎን ተርፎም ደግሞ ከሄረሜላና ከሩታ ቢያንስ እንኳን ሩታዬ ክብር አላት። ተፈልጋ ነው አፍቅራ ተፈቅራ ነው የመጣችው እውነት ለመናገር ማለት ነው ሳ ወለላ። ስለዚህ ቢያንስ እንኳን ለቤተሰቦቹ ራሱ ክብር ያላት ሴት ናት
ገባችሁ? ወንድ ልጅ የፈለገ ሊያፈቅር ይችላል፣ የፈለገ ሊወድ ይችላል። ግን ቢያንስ እንኳን ከክብሩ ጋር አይደራደርም። ክብሩ ይጠብቃል። ከማትሆን ሴት መሆን አይፈልግም። ገባችኋ? እኔ በጣም የምታሳዝነኝ በምን እንደሆነ ታውቃላችሁ ጋይስ? ሄረሜላ በጣም የምትገርመኝ መጨረሻ ካላገባት በጣም አዝናለሁ። እውነት ለመናገር እንደ አንድ ግለሰብ በጣም አዝናለሁ። ገባችኋ? ቢያንስ እንኳን አብርሃም ማግባት መቻል አለበት። ክብሯ በዚህ ልክ አውርዶ በዚህ ልክ በቃ እንደዚህ አሳልፈው ምናምን ነገር እንዴት ቢያንስ እዛ ጋር ህይወቱን እየመራ ነው። እውነት ለመናገር እዛ ጋር ህይወቱ እየመራ ነው አይደል እንዴ? ይሄ ልጅ እቺ ህይወት አይፈልጋትም። ህይወቱ ማለትም የእሷም ህይወት እኮ አለ። እኔ የሚገርመኝ ደግሞ ከነሱ ተርፎ አልፎ ቢያንስ እንኳን የማርቲ ህይወት አታሳዝንም? አስቡት እንግዲህ ቢያንስ እንኳን የእሷን ነገር አሳልፋለች። ቢያንስ እንኳን ያ ሁሉ ታሪክ ነገር አሳልፋለች። ያ ሁሉ ነገር ቢያንስ መደረብ እንደሌለባት ታውቀዋለች እኮ ተጠንቅቃ። መጀመሪያ አስታራቂ ሆና እንደገባች ሁላችንም የምናውቀው ነገር ነው። ሁላችንም ሰው አስመሳይ እኔ አይቼ አላውቅም፣ እውነት ለመናገር ማለት ነው። ላስታርቅ ባለችበት ማለትም ገባች። አስታርቃ ብትወጣ ምን ችግር አለው? በባለ ትዳር መሀል ባትገባ ምን ችግር አለው? እውነት ለመናገር ማለት ነው። እና እኔ ቤተሰቦቼ በጣም የማዝነው ማለት ነው በማን መሰላችሁ? በሩታ ደግሞ የማዝንባት በጣም አስመሳዮቹ እየለየቻቸው አይደለም። የማይሆኗት ሰዎች ለይታ እያወጣች አይደለም። ገባችሁ? ለይታ እያወጣች አይደለም፣ እውነት ለመናገር ማለት ነው። ማይሆናችሁ ሰዎች ከማይሆናችሁ ሰዎች ጋር ለምን በቃ አንድ ሰው አንዴን ይዩት፣ አንዴን ታዩታላችሁ። የማይሆናችሁ ከሆነ ትወጣላችሁ እንዴ። ግዴታ እኮ የለባችሁም፣ እኮ ከዛ ሰው ለመኖር ማለት ነው። ህይወት ይኖራታል እኮ ህይወት ይቀጥላል። ግን እሷ መስዋዕት እየሆነች ያለችው ለሉልና ለሉል ብላ ነው ማለት ነው። እውነት ለመናገር ልጅ የወለደው እኮ መቼም ልጅ ወልዳችሁ እናንተ አትፈርዱም። የምትፈርዱ ሰዎች እኔ በጣም ነው የምትገርሙኝ። ሳታዩት የእናትነት ምንነት ሳታውቁ ስለ እናት ማታውቁ ትፈርዳላችሁ። ልክ ናት ሄረሜላ ልክ ናት ትላላችሁ ማለት ነው። እናንተ በነገራችን ላይ ማለት ነው እንደዚህ የምትሉ ሰዎች እውነት ለመናገር ህይወት ያላችሁ ትዳር ያላችሁ የሰው ትዳር የቀማችሁ ናችሁ ነው እንደዚህ ነው የምታደርጉት ብዬ ነው የማስበው በነገራችሁ ላይ ማለት ነው። ገባችሁ? እና ምን ልላችሁ ፈልጌ ነው በሰው ህይወት ባትገቡስ እናንተ እኮ ስታገናኟቸው የዛኔ ስታገናኟቸው አው ልክ ናችሁ፣ ኧረ ሂዱበት አግቢው እያላችኋት ነበረ። ዛሬ ላይ ግን ለመፍታት ራሱ እንትን የሆናችሁ ክፍተት እየፈጠራችሁ ኮሜንታተሮች ናችሁ ማለት ነው። አንድ ሰው እኮ በመካከል ላስታርቅ የሚል የለም የሚያባብስ እንጂ ማለት ነው። እና ዞሮ እየነገርኳችሁ ነው የሩታና የሄረሜላ ነገር እንደው ቤተሰቦቼ በተለይ መዳን ቅመሞች እንደው ብናዘጋጅ ያው ነገርኳችሁ መለያ እንደ አርሰናል ማን እንትን አሸነፈ ማን እንዳላሸነፈ ብለን እንድንከታተላቸው እውነት ለመናገር የሆነ ልብስ ብናዘጋጅላቸው በጣም ደስ ይለኛል። እውነት ለመናገር ማለት ነው። ገባችሁ? በቃ ምክንያቱም በጣም ነው ታሪክ የሆነብኝ ነው እየገረመኝ ነው ማለት ነው። ስለዚህ ማንም እንግዲህ ሩታ እንደምታሸንፍ አሸንፋለች። ስላሸነፈች ስራዋ እየሰራች ነው። ያው ብር ነው ገንዘብ ነው ታውቃላችሁ። ገንዘብ መጥፎ እንደሆነ ሁላችንም እናውቃለን። ገንዘብ እኮ ከእናት ልጅ ከቤተሰብ ምናምን ያለያያል፣ ከትዳር ከወንድም ከብዙ ነገር ያለያያል ገንዘብ ማለት ነው። ጥሩ አይደለም። ገባችኋ? ስለዚህ ማለት የምፈልገው ነገር ለእናንተም ለእኔም አላህ ሂዳያ ይስጠን ነው የምላችሁ። እኛም እነሱ ሆነን ቀረን፣ ግን እውነታ መፍረድ ነው። እውነታ መቼም እኮ ብዙ ነገሮች እኮ እውነታ ያላቸው ነገሮች እኮ ይደበቃሉ። ውሸት ነው ያው ይፋ የሚወጣው። ሰው ጥሩ ነገር ቢሰራ ጥሩ ነገሩ ቁጭ ብሎ መጥፎ ነገሩ ነው ወጥቶ ሁሉ ህዝብ እንዲያየው የሚሰራጨው ማለት ነው። ገባችኋ? ስለዚህ እኔ በጣም ብዙ ጊዜ ያው እኔ አላቅም ሩታ ምን እንደሰራች እና ሩታ ላይ ምን ጥፋት እንዳያቸው አላቅም። እንደው ወላሂ ለኔ ራሱ እርግጥ አልሆነልኝም። በቃ ሩታ ያደረገችው ነገር እያየ ነው እንግዲህ ስንት ዓመታት አስቆጥረዋል በዩቲዩብ ማለት ነው። እነሱም አሉ እኛም አለን እየተከታተልን ነው። ግን ምን ጥፋት እንዳለባትና ምን ለሄረሜላ ለምን እንደምትደግፉ እኔ ወላሂ ምንም ሊገባኝ አልቻለም ማለት ነው። እና
በጣም ነው የምትገርሙን። በነገራችን ላይ ሄረሜላ የምትደግፉ ሰዎች ማለት ነው። ማለትም ሴቶች ሆናችሁ በእኔ ነገ ምን ይደርሳል የማትሉ ሰዎች ስላላችሁ ማለት ነው። ቤተሰቦቼ ለቤት አዲስ የሆናችሁ ሰብስክራይብ እና ላይክ በማድረጋችሁ ቤተሰብ ሆኑ። በቀጣይ ደግሞ ቪዲዮ እስከምንገናኝ ሰላማችሁ በዝዝት ትርፍርፍ ይበልልኝ። ለማንኛውም በቀጣይ ቪዲዮ እንገናኛለን።